የማህበራዊ ሚዲያ ተጽዕኖ ፈጣሪ ዲላን ፔጅ አዲስ አበባ ገብተዋል። ከዚህ ጋር በተያያዘ አዳዲስ መረጃዎችን ይዘናል። አብራችሁን ቆዩ። እስከ መጨረሻው ከቆያችሁ እነዚህን መረጃዎች ታገኛላችሁ። የልጅህን በሽታ ባህር ከፍቻ አጋንንትን ጠርቼ አድንልሃለሁ በማለት ከ2 ሚሊዮን ብር በላይ ያታለለው ግለሰብ በእስራት ተቀጣ። ከፖለቲካ ጋር በተያያዘ ዜና ደግሞ የኢሃፓ ጸሐፊ ወይዘሮ ሚስጥረ ስላሴ ታምራትን በተመለከተ አዲስ ሰበር መረጃ ይዘናል። ቶሚ ፊትነስ የፕላቲዝ ስቱዲዮውን ዛሬ በይፋ ከፍተዋል። በድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ምክትል ስራ አስኪያጅ እና በሌሎች 7 ተጠርጣሪዎች ላይ ቀርቦ በነበረው የዋስትና መብት ጥያቄ ላይ ትላንት ከሰዓት በኋላ የመጨረሻ ውሳኔውን አሳልፈዋል። ባልታዛር ከእስር በተፈታ በ2 ቀናት ውስጥ ከ150 ሺህ በላይ ተከታዮችን አፍርተዋል። እነዚህና ሌሎችን አዳዲስ መረጃዎችን ይዘናል። ክቡራትና ክቡራን የአዲስ 24 ወዳጆች በቆይታችን እነዚህና ሌሎችንም ሀገር አቀፍና ቀጠናዊ የመዝናኛ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ወዳጆቻችን ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። አሁን ወደ ዝርዝር መረጃዎች እናልፋለን። አብራችን ቆዩ። በዓለም አቀፍ ደረጃ በሰፊው የሚታወቀውና ከፍተኛ ተሰሚነት ያለው ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ ዲላን ፔጅ አዲስ አበባ ገብተዋል። በቲክቶክ ማህበራዊ ገጹ ብቻ ከ19.3 ሚሊዮን በላይ ተከታዮችን ማፍራት የቻለው ዲላን ወደ ዋና ከተማዋ መግባቱን ተከትሎ ባስተላለፈው መልእክት በርካታ ቀናትን የሚወስደውን ታላቁን የጉብኝት ጉዞውን በቀኝ ግዛት ባልተገዛችው ታሪካዊቷ ሀገር ኢትዮጵያ መጀመሩን በደስታ ገልጸዋል። ተጽዕኖ ፈጣሪው አክሎም ኢትዮጵያ ግርማ ሞገስ ያለው የተፈጥሮ መልክዓ ምድር እጅግ በርካታ የታሪክና የሃይማኖት እሴቶች ያሏት ከመሆኑም በላይ የሰው ልጅ መገኛና የቡና በትረ አባት መሆኗን በማንሳት አድናቆት ገልጸዋል። ዲላን ለተከታዮቹ ይዞት ስለሚመጣው ይዘት ሲናገር ስለ ሀገሪቱ ውበት ከምነግራችሁ ይልቅ በተግባር ባሳያችሁ ይሻላል በማለት አስደሳች ምስሎችንና ቪዲዮዎችን ለማሳየት ቀጠሮ ይዘዋል። በተጨማሪም ኢትዮጵያ እጅግ በርካታ የአርሴናል እግር ኳስ ክለብ ደጋፊዎች የሚገኙባት ሀገር መሆኗን በሰፊው መስማቱን በመጥቀስ በቆይታው ከነዚህ ደጋፊዎች ጋር ልዩ የማይረሳ ጊዜ ለማሳለፍ ማቀዱን ይፋ አድርገዋል። የብዙ ዓለም አቀፍ ጎብኚዎችና የቱሪስቶች የስበት ማዕከል የሆነችው አዲስ አበባም ለታዋቂው ወጣት ዲላን ፔጅ ደማቅና ሞቅ ያለ አቀባበል አድርጋለች። በተያያዘ ዜና ታዋቂው የቲክቶክ ኮከብ ዲላን ፔጅ አዲስ አበባ መግባቱን ተከትሎ ቀድሞ በቦታው ተገኝቶ በቪዲዮ ላይ ብቅ ያለውና መላውን የማህበራዊ ሚዲያ ማህበረሰብ በሳቅ የያዘው ሌላ ማንም ሳይሆን ራሱ ራስ ናቲ የተባለው ታዋቂ ባርበር ነው። ራሱን የአዲስ አበባ ቁጥር 1 ጸጉር ቆራጭ አድርጎ የሚሾመውና በዛች ልዩ በሆነችው የእንግሊዝኛ አነጋገሩ የሚታወቀው ናቲ ማንኛውም ትልቅ የዓለም አቀፍ ስትሪመርም ሆነ የቲክቶክ ተጽዕኖ ፈጣሪ ኢትዮጵያ ሲገባ ቀድሞ በመድረስ ጸጉራቸውን ለመቁረጥና ቪዲዮ ለመስራት የሚጥር ፍርሃት የሌለው ሰው ነው። ከዚህ ቀደም ታዋቂው አይሾ ስፒድ አዲስ አበባ በመጣ ጊዜ ናቲ በኃይል ወደሱ ለመጠጋት ሲሞክር ቦዲጋርዶችና በህዝብ ተገፍትሮ ወደኋላ መመለሱንና በወቅቱ ብዙዎች ይህንን ድርጊት የሀገር ውርደት ነው ብለው የቲክቶኩን መንደር በትርክት ሲያናውጡት የነበረው ትዝታ አሁንም በብዙዎች ዘንድ አልተረሳም። ይሁን እንጂ ናቲ የሰዎችን ትችትና ክሪንጅ መባልን ፍጹም ወደ ጎን በመተው አሁንም እነዚያን ጠባቂዎች ክንድ ረስቶ በዲላን ፔጅ ቪዲዮ ላይ በኩራት ብቅ ማለቱ የግትርነቱና የዓላማ ጽናቱን ያሳየበት ሆነዋል። ምንም እንኳን ብዙዎች በድርጊቱ ቢያፍሩም ናቲ ግን ያችን መቀሱን ይዞ ማንኛውንም የውጭ ሀገር ዝነኛ አውሮፕላን ማረፊያ ላይ ለመቀበል ሁልጊዜ ዝግጁ መሆኑን ዳግም ስላረጋገጠ በሚቀጥለው ጊዜ ማን እንደሚመጣና ናቲ በዛችው እንግሊዘኛውን የማንን ጸጉር እንደሚያስተካክል ለማየት ሁሉም በጉጉትና በሳቅ እየጠበቀ ይገኛል። የፌዴራል ከፍተኛ ፍርድ ቤት በድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ምክትል ስራ አስኪያጅ እና በሌሎች 7 ተጠርጣሪዎች ላይ ቀርቦ በነበረው የዋስትና መብት ጥያቄ ላይ ትናንት ከሰዓት በኋላ የመጨረሻ ውሳኔውን አሳልፈዋል። ፍርድ ቤቱ የተጠርጣሪ ጠበቆች ያቀረቡትን አቤቱታ መርምሮ በሰጠው ውሳኔ የቴዲ አፍሮን ምክትል ስራ አስኪያጅ ጨምሮ ሁሉም ተጠርጣሪዎች የገንዘብ ዋስትና ሲይዘው ከእስር እንዲፈቱ ትዕዛዝ ሰጥቷል። በዚህም መሰረት የቴዲ አፍሮ ምክትል ስራ አስኪያጅ እና ያሲን የተባሉት ተጠርጣሪ እያንዳንዳቸው የ100 ሺህ ብር ዋስትና እንዲያስይዙ ተወስኗል። የቴዲ አፍሮ ስቱዲዮ 2 የጥበቃ ሰራተኞች ደግሞ እያንዳንዳቸው የ50 ሺህ ብር ዋስትና ሲይዘው እንዲፈቱ ፍርድ ቤቱ ፈቅደዋል። የድምፃዊ ቴዲ አፍሮ የቅርብ ሰዎችና ምክትል ስራ አስኪያጅ በፌዴራል ቁጥጥር ስር ውለው ላለፈው 1 ወር ገደማ ምርመራ ሲካሄድባቸው መቆየቱ ይታወሳል። የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ለፖሊስ ተጨማሪ የምርመራ ጊዜ ፈቅደው ጉዳዩ ለግንቦት 14 ቀን 2018 ዓ.ም እንደ ልዋጭ ቀጠሮ ሰጥቶት ነበር። ሆኖም
የተጠርጣሪዎቹ ጠበቆች የመጀመሪያ ደረጃ ፍርድ ቤቱ የዋስትና መብት በመከልከል የሰጠውን የጊዜ ቀጠሮ ውሳኔ በመቃወም ለከፍተኛው ፍርድ ቤት ይግባኝ በማለታቸው ነው የዛሬው ውሳኔ ሊሰጥ የቻለው። ምንም እንኳን የፌዴራል ከፍተኛ ፍርድ ቤት ትላንት ከሰዓት በኋላ ግለሰቦቹ በዋስ እንዲለቀቁ ውሳኔ ቢያሳልፍም ይህ ዜና እስከተጠናቀረበት ሰዓት ድረስ ተጠርጣሪዎቹ ከእስር አልተለቀቁም። የፌዴራል ፖሊስ የከፍተኛው ፍርድ ቤቱ የዋስትና ውሳኔ ተቀብለው ተጠርጣሪዎችን ይለቃቸዋል ወይስ ውሳኔውን በመቃወም ለጠቅላይ ፍርድ ቤት ይግባኝ ይጠይቃል የሚለው ጉዳይ በቀጣይ ግልጽ ይሆናል ተብሎ ይጠበቃል። በዚህ ጉዳይ ላይ ያለውን ቀጣይና አዲስ መረጃ እንዳገኘን ወደ እናንተ የምናደርስ መሆኑን እንገልጻለን። የልጅህን በሽታ ባህር ከፍቼ አጋንንትን ጠርቼ አድንልሃለሁ በማለት ከ2 ሚሊዮን ብር በላይ ያታለለው ግለሰብ በእስራት ተቀጣ። በአማራ ክልል ሰሜን ሸዋ ዞን ደብረ ሲና ከተማ አስተዳደር የታመመውን ልጅህን አድንልሃለሁ በማለት 2 ሚሊዮን 279 ሺህ ብር የማታለል ወንጀል የፈጸሙ ግለሰብ በእስራት መቀጣቱ የደብረ ሲና ከተማ አስተዳደር ፖሊስ ጽሕፈት ቤት አስታውቋል። የደብረ ሲና ከተማ አስተዳደር ፖሊስ ጽሕፈት ቤት የወንጀል ምርመራ ክፍል ተወካይ ኃላፊና ሳጅን ሻውል ግርማ እንደገለጹት ተከሳሽ ይርጋ አምዴ ጎሽ ሰሜን ሸዋ ዞን መንዝ ማማ ወረዳ ቀበሌ 08 ልዩ ቦታው ዝማም ከተባለ ቦታ ነዋሪ መሆኑን ገልጿል። ተከሳሹ ከህዳር 17 ቀን 2018 እስከ ታህሳስ 7 ቀን ድረስ ባሉት የተለያዩ ቀናቶች ከግል ተበዳይ አቶ መኮንን ወንዳፍረው መኖሪያ ቤት በመሄድ በተለያዩ ጊዜ ብር እንዲያስገባለት በማድረግ የልጅህን በሽታ ባህር ከፍቼ አጋንንትን ጠርቼ የታመመብህን ልጅህን አድንልሃለሁ እንዳይሞት አደርጋለሁ በማለት ወንጀሉን ፈጽሟል። ይሁን እንጂ በህመም የሚሰቃየው ልጅ ምንም አይነት መፍትሄ ሳያገኝ ህመሙ ስለባሰበት የተማሚው ቤተሰቦች ለፖሊስ በሰጡት መረጃ መሰረት የክትትል ስራ መጀመሩን ገልጸዋል። የወንጀል መፈጸሙን መረጃ የደረሰው የደብረ ሲና ፖሊስ ከተማ ጽሕፈት ቤት ጉዳዩን በጥብቅ በመከታተል ተከሳሹን ከመንዝ ማማ ምድረ ወረዳ ፖሊስ ጽሕፈት ቤት ጋር በመተባበርና በመያዝ እንዲሁም በተከሳሽ ስም የግል ተበዳይ በተከሳሽ አካውንት ላይ ያስገባውን ገንዘብ ባንክ ላይ እንዳይንቀሳቀስ በማድረግ በማሳገድ ተገቢውን የወንጀል ምርመራ አድርገዋል። በዚህም የምርመራ መዝገቡን በማጠናቀቅ ለጣርማበር ወረዳ አቃቤ ሕግ ጽሕፈት ቤት በመላክ አቃቤ ሕግ ይልካል። የጣርማበር ወረዳ ፍርድ ቤትም በአቃቤ ሕግ የቀረበለትን ክስ በመመርመር ግራ ቀኝ ክርክር በማድረግ ተከሳሹን ወንጀሉን ለመፈጸሙ በሰውና በሰነድ ማስረጃ በማረጋገጥ ግንቦት 11 ቀን 2018 ዓ.ም በዋለው ችሎት ተከሳሹን ያስተምራል፣ ሌሎችን ያስጠነቅቃል በማለት በ3 ዓመት ጽኑ እስራትና በ20 ሺህ ብር እንዲሁም ለ4 ዓመት ከማህበራዊ መብት የተገደበ ቅጣት የተወሰነበት መሆኑ ዋና ሳጅን ሻውል ግርማ ተናግረዋል። ሌላው ሰበር መረጃችን የኢህአፓ ጸሐፊ ወይዘሮ ሚስጥረ ስላሴ ታምራት በቁጥጥር ስር መዋላቸውን ታውቋል። በሀገራችን የፖለቲካ መድረክ ላይ ሌላ አዲስ መነጋገሪያ ክስተት የአንጋፋው ፓርቲ የኢህአፓ ቁልፍ መሪ በቁጥጥር ስር መዋላቸውን የተመለከተ ነው። የሀገራችን አንጋፋ የፖለቲካ ታሪክ የያዘው የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ዋና ጸሐፊ የሆኑት ወይዘሮ ሚስጥረ ስላሴ ታምራት በቁጥጥር ስር መዋላቸውን በይፋ ታውቋል። ይህ የፓርቲዋ ከፍተኛ አመራር የተያዙበት መረጃ መውጣቱን ተከትሎ በማህበራዊ ሚዲያና በፖለቲካ ማህበረሰብ ዘንድ ጉዳዩ ከፍተኛ ትኩረትን ስበዋል። የወይዘሮ ሚስጥረ ስላሴ ታምራት በቁጥጥር ስር መዋል ፓርቲው በአሁኑ ወቅት ከሚያደርጋቸው ሰላማዊ የፖለቲካ እንቅስቃሴዎች ወይስ ከሌሎች ወቅታዊ ጉዳዮች ጋር የተያያዘ ነው የሚለው ጉዳይ ግን አልተረጋገጠም። ይሁን እንጂ የፓርቲው አባላትና ደጋፊዎች የግለሰቧን ሰብአዊና ዲሞክራሲያዊ መብቶች እንዲከበሩና ያሉበት ሁኔታ በይፋ ለህዝብ ይፋ እንዲደረግ በጥብቅ እየጠየቁ ነው። በኢትዮጵያ የፊትነስ ዘርፍ አዲስ እና ዘመናዊ አገልግሎትን በመስጠት የሚታወቀው ቶሚ ፊትነስ ሰንተር በዓለም አቀፍ ደረጃ ተወዳጅ የሆነውን የፒላቲስ ስፖርት ስቱዲዮ በቦሌ ዮድ አቢሲና አካባቢ በይፋ መክፈቱ ዛሬ አስታውቋል። ዘመናዊ የሕክምና ስፖርት አገልግሎት የሰውነት ጥንካሬን፣ የመተጣጠፍ ብቃትና ትክክለኛ አተነፋፈስን ለማሳደግ ታስቦ የተዘጋጀ ነው። ሪፎርመር ፕላቲስ፣ ሆት ፕላቲስ ወይም ከ35 እስከ 40 ዲግሪ ሙቀት ያለው ኬሜቲክ ዮጋ እና ለነፍሰ ጡር እናቶች ልዩ የዮጋ ስልጠና ይሰጣል። የማዕከሉ መስራች አቶ ቶማስ ኃይሉ እንደገለጹት አገልግሎቱ ዘመናዊ የቅንጦት ወይም ሌጀሪ ቢሆንም የዋጋ ተመኑ የህብረተሰብን አቅም ያገናዘበ ነው ብለዋል። አቶ ቶማስ ኃይሉ አክለውም ይህ አዲስ ስቱዲዮ በውጭ ሀገር ከፍተኛ ልምድና እውቀት ያላቸው ፕሮፌሽናል አሰልጣኞች ያካተተ መሆኑንም ገልጸው የሚሰጡት አገልግሎቶች እጅግ ዘመናዊ የቅንጦት ቢሆንም የተቀረጸው የዋጋ ተመን ግን የህብረተሰቡን አቅም ያገናዘበና ተመጣጣኝ መሆኑ አስረድተዋል። ስቱዲዮ ከሚሰጣቸው ልዩ ልዩ አገልግሎቶች መካከል
መካከል ሪፎርመር የተባለውን አልጋ መሰል ማሽን በመጠቀም ሁሉንም የሰውነት ክፍሎች የሚያሰራው ሪፎርመር ፒላቲስ ከ35 እስከ 40 ዲግሪ ሴንቲግሬድ በሆነ ሙቀት ባለው ክፍል ውስጥ የሚሰራው ሆት ፒላቲስ አፍሪካን መሰረት ያደረገውና ለውጥረት መቀነሻ የሚጠቅመው ኬሜቲክ ዮጋ እንዲሁም ለነፍሰ ጡር እናቶች ተብሎ የተዘጋጀው የነፍሰ ጡር ዮጋ ዋናዎቹ ናቸው። ቶሚ ፊትነስ ሴንተር ከመጪው ሰኞ ጀምሮ መደበኛ ስራው ስለሚጀምር በቦታው ተገኝተው አስቀድመው መመዝገብ ይችላሉም ብለዋል። ሌላው ከውጭ ዛሬ ግንቦት 13 ቀን 2018 ዓ.ም በወጡ ማህበራዊ ሚዲያ ነክ ዘገባዎች መሰረት በቅርቡ ከእስር የተፈታው ታዋቂ የግለሰብ ባልታዛር በማህበራዊ ገጹ ላይ ባልተጠበቀ ፍጥነት እጅግ በርካታ ተከታዮችን እያገኘ ይገኛል። ባልታዛር ከእስር ቤት በተፈታ በሁለት ቀናት ውስጥ በገጹ ላይ ከ150 ሺህ በላይ አዲስ ተከታዮችን ወይም ፎሎወሮችን ማፍራት ችሏል። ከተከታዮቹ መካከል እጅግ ከፍተኛውን ቁጥር ማለትም 80% ያህሉን የሚሸፍኑት ከመላው አፍሪካ የተውጣጡ ሴቶች ሲሆኑ ቀሪዎቹ 20 ደግሞ ወንዶች መሆናቸው ተገልጿል። በኢጎንጋ ፊልምስ የሚታወቀው ባልታዛር በአፍሪካ ውስጥ ካሉ እጅግ ተወዳጅ የኑድል ወይም አፍቃሪዎች መካከል አንዱ ተደርጎ ይቆጠራል። ይህ አነጋጋሪ ግለሰብ በሚቀጥለው ወር ወደ ደቡብ አፍሪካ ያቀናል ተብሎ ይጠበቃል። የባልታዛር ከእስር መፈታትና በማህበራዊ ሚዲያ ላይ እያገኘ ያለውን ተቀባይነት በብዙዎች ዘንድ መነጋገሪያ ሆነዋል። የተከበራችሁ የአዲስ 24 ወዳጆች ዜናዎቻችን እነዚህ ይመስሉ ነበር። ሌሎች አዝናኝና አስተማሪ ፕሮግራሞች በቅርቡ የምንጀምር መሆኑን በመግለጽ ቶሎ እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት አብራችሁን ሆኖ መልካም ጊዜ